አንድ እህታችን ዛሬ አግኝቻት ጉባኤ ላይ ምን አለችኝ? ከኤችአይቪ ነው የተፈወሰችው። መዝሙር ሲያደምጡ እናውቃለን እኮ ከአንድ ከሶስት መዝሙር በኋላ 14 ዘፈን እንደምትሰማ እኮ እናውቃለን። አንተ ጋር ሳትመጣ እንደዚህ ነው በቃ። እንዴት ቀኑ ሙሉ እንደዚህ ቀኑ ሙሉ። ሰላም እንደምን አላችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንደተለመደው አስተማሪ ቁም ነገር አዘል ትምህርቶችን፣ ቪዲዮዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን፣ ጥያቄዎቻችሁን መጻፋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አንድ እህታችን ዛሬ አግኝቻት ጉባኤ ላይ ምን አለችኝ? ከኤችአይቪ ነው የተፈወሰችው። ግን በኤችአይቪ ተያዘ። ባሏ ምንም ኤችአይቪ የለበትም። አመጣብኝ የምትለው ባሏን ነው። የሚገርማችሁ በኤችአይቪውን አመጣብኝ የምትለው ባሏ ነው። ግን ሲመረመሩ ባሏ የለበትም። እሷና ሁለት ልጆቿ ኤችአይቪ ነበረባቸው። ግን እውነትም እንደተባለው እኔ አምጥቼው ከሆነ አንደኛ ኤችአይቪ መያዝ ነበረብኝ፣ ሁለተኛ ነገር ደግሞ ሲፈወሱ ኤችአይቪው ከጠፋ መንፈስ ነበር ማለት ነው። ኤችአይቪ ቫይረስ ሆኖ የታያት ታይቶ የነበረው ለማሽኑም ጭምር ማለት ነውና ምን ትላላችሁ? ይሄ ነገር እስቲ መምህር ባክህን ምንድነው ይሄ ነገር አለኝ። አይ በቃ በኤችአይቪ ቫይረስ ስም ውስጧ ለዶክተሮቹም ነግሮ ለውጤቱም ለሪዛልቱም ኤችአይቪ እንደሆነ ያሳወቀው መንፈስ ነበረ ማለት ነው እንጂ በእርግጥ አለ። እኔም ራሴ አንዳንዴ ስበሳጭባት ስናደድ ከቢስቴ ውጭ ሄጄ እመጣለሁ አለ። ግን በሽታውን ያመጣህብኝ አንተ ነህ ብላኝ እሺ ብዬ በጣም አንገቴ እንደፍቼ ለአንድ ሳምንት መመርመር ከብዶኝ አለ። ልክ ስመረመር የለብኝም። ከ3 ወር በኋላ ተመርመራልኝ። ከ3 ወር በኋላም ስመረመር የለብኝም አለ እና በአይምሮዋ ሁልጊዜ ኤችአይቪ ያስያዘኝ ባሌ ነው ብላ አስባ እንድትተፋው አንቅራ እንድትተፋው እንድትተፋበት እንድትሰድበው በቃ እንዴት እንደምትረግመው በየደቂቃው በየሰዓቱ ብታዩ በጣም ነበር የምታዋርደው። በጎረቤቶቹ ፊት በዘመዶቹ ፊት ማለት ልክስክስ እያለች ቆሻሻ እያለች ስትሰድበው ቆይታ ግን በጣም የሚገርም ነው። እግዚአብሔር ምልክት አሳየ። በእንቅልፏ ስትቃዥ ሰምቶ ስትባትት ሰምቶ መጠመቅ አለብሽ አላት። አንተ ደግሞ እኔንም ሃይማኖት የምታስተምረኝ እና ቤተሰቦች በጣም የሚገርማችሁ ነገር ይሄ ልጅ ተዋረደ። በቃ በመላው ቤተሰቡ ተዋረደና በእንቅልፍ ልቧ ትቀባጠራለች እና ጸበል መሄድ አለብን ስትለው ሲላት አንተ ነህ እኔ መንፈሳዊ ሕይወት የምታስተምረኝ አለችው። በፍጹም አንተ እኔ መንፈሳዊ ሕይወት አታስተምረኝም፣ ጭራሽ ደግሞ ጸበል ሊሄድ አራስ ተጠመቅ፣ እንዲያውም አንተን ይዤ እሄዳለሁ አለችው። እሺ አላት። አንገቱን አቀርቅሮ ምን እንደሰማ ግን በደንብ አላጣራውም። ዛሬ እውነት ይሄን ይቅርታ አድርጉልኝ። ምንድነው በእንቅልፍ ያቀባጠረችው ብዬ አልጠየቅኩትም። የለብ ህዝብ በጣም ግርግር ስለነበረ በደንብ አላዳመጥኩትም እና አንተን ነው እንዲያውም ወስጄ ማስጠምቅህ፣ እጅህን እግርህን በሰንሰለት አሳስሬ እንዳትወጣ ጸበል ቦታ ማስቀምጠህ አንተን ነው አለችው። እሺ ይኸው ግዢ ሰንሰለት አላት። ከዛ ተወቆይ አሁን እሄዳለሁ ብለህ ፈቃደኛ ስለሆንክ እንሄዳለን፣ እምቢ ብትለኝ ኖሮ ግን አንድ ቀን አቀጀልህ ነበር አለችው። ችግር የለውም ማለት አንተ ሁሉ ነገርህ ነው በሰንሰለት የሚታሰረው ብላ ሁሉ ቀልዳብኛለች አለ። ይገባቸዋል መቼም አይደል? እና ሁሉንም ምርኩዝህንም ከዘራህንም ሳይቀር ማለት ነው። እና በጣም ገርሞት እሺ ብሎ ሄደ። መምህር ግርማ ጋር ሲመጣ እሷ ጮኸች። ይኸው ዛሬ መንፈሱ ተያዘ፣ መንፈሱ ተሸኘ። ዛሬ ግን የተያዘው ደግሞ የዛሬ ስንት ጊዜ ነው አለ። ከአብይ ጾም ውስጥ አንድ ጉባኤ ነበራቸው መሰለኝ ጾም ውስጥ እና እዛን ጊዜ ነው የተያዘዋል። በጣም የሚገርም ነው። እና በጣም ብዙ ግርግር ስለነበረ አይናፋርም ስለሆኑ መቅረብ አልቻሉም ጉባኤ ላይ። ግን ለአባታችን ሊነግሩ ነበር ሊመሰክሩ ነበር የመጡት። ዛሬ የኤችአይቪ በሽታ ቫይረስ በውስጧ እንደነበረ አውቃለች። ያስያዘኝ እሱ ነው ትላለች። ከዛ ደግሞ መልሳ ደግሞ እንትን ትላለች። አሁን ብዙ ነገር ከታወቀ በኋላ ከ3 ወር በኋላ ነው ታስቡት እንግዲህ አሁን ቫይረስ የለብሽም ተብላ ደግሞ እንደገና ተነገራት ይመስለኛል። በትክክል መንፈሱ ነው ቫይረስ የሆነው። ግን ባልየው ትሁት ባይሆን ኖሮ ይሄ ትዳር ይፈርስ ነበር። በጣም ሳይው ትሁት ነው። ያው ትህትና ስላችሁ ባህሪውን ጸባዩን ነው እንጂ የምናገረው ያለሁት ሌላ ደባል ደግሞ ችግር ሊኖርበት ይችላል። ቅዱስ ነው እያልኩ አይደለም። ሚስቱንም ክፉ እያረኳት አይደለም። እሷ ላይ ያለው መንፈስ ወንድ አይፈልግም፣ አግብቻታለሁ ብሎ የሚያስብ ነው። ሚስቴ ናት እያለ ነው የሚጮኸው። በጣም የሚገርማችሁ ነው። ጾሙ ከመግባቱ በፊት ነው። ምክንያቱም የሌላ ሰው ታሪክ ነው። እንደዚህ ሁለት አያችሁ የሰው ታሪክ ሲሰማ ተምታቶብኝ ነው። ከጾሙ ከመግባቱ በፊት ነው ይሁሉ የተፈጠረው። መንፈሱ ግን ዛሬ የተሸኘው ተስማምተው አብረው መስገድ
አብሮ መጸለይ ጀምረው የቤት ውስጥ በጣም በቃ ጥሩ የሆነ ህይወት ላይ ሆነው አቋማቸውን ሲያስተካክሉ ተያዘ። አይገርማችሁ? እና ዛሬ ተገላገሉ። ይገርማል በእውነት ቫይረስ መሆን የሚችል መንፈስ ቫይረስ መሆን የሚችል HIV ቫይረስ ነኝ ብለ ፖዚቲቭ ደሟን ፖዚቲቭ እንዲሆን ማሽኑ ላይ የሚያጽፍ አስቡት። ስለዚህ በማይክሮስኮፕ ደሟ ሲታይ ወይም በቲዩብ ውስጥ ደሟ በቲዩብ ውስጥ እንዳለ ቫይረስ አድርጎ ማሳየት ይችላል ማለት ነው። ለዶክተሮች የተጭበረበረ ውጤት ሪዛልት ማሳየት ይችላል ማለት ነው። የዚህን ያክል ርቀት ይሄዳል መንፈስ። በጣም ይገርማል። አንዳንዴ ደግሞ ስትመረመሩ ምን ስትሉ ምንም ውጤት የለም፣ ግን የሚያሳየው ሰውነታችሁ ምልክት የሆነ በሽታ ስም ያለው ነው። ለምሳሌ ካንሰር አለብሽ ብለው ዶክተሮቹ ባይሏትም ግን የካንሰር ምልክት ይታይባታል። ካንሰር የሚያመጣው ይሄ ነገር ሲኖር ነው ይላሉ። ያ የካንሰር ምልክቶች ይታዩባታል። ስትመረመር ግን ካንሰር የለባትም። ልክ እንደዛ ማለት ነውና እኔ አሁን ለምሳሌ ነርቭ ተብዬ ነርቭ በሽታ የለብኝም። በጣም ብዙ ነገሮች ሞከሩ፣ ግን የለም። ግን ደግሞ የዛ አይነት ምልክት የሚያሳየው በሰውነቴ ዝሏል። በቃ የለም ዜሮ ገብቻለሁ፣ ግን ነርቭ አይደለም በሽታው። አይገርም? እንደዛ ማለት ነው። ወደዚህም ወደ እህታችን ስንመጣም ደግሞ ቫይረሱ መንፈሱ ከወጣ በኋላ በቃ መምህር አሁን የምታየው ፊቷ አለኝ ከዚህ በፊት ስለማታውቃት ነው እንጂ ዛሬ ነው ገርሞኛል አለ። ምን ሰው ጊዜ ይሁን የምታስጠላ የምታስፈራ መስሏል የምትታየኛል። አይ የሷ ብቻ አይደለም የሚሄደው ያንተም ሄዷል አልኩት። እሱንም የምታስጠላ ሴት አድርጎ የሚስልበት ነገር ነበረ ማለት ነውና አሁን በጣም ነው የምታምረው በቃ ፍክት ብላ እኮ ገርሞኛል ከርቀት ዝም ብያታለሁ አለ። ኢቭን መንፈሱ ተይዞላት ራሱ መሀል ላይ አስተናጋጆች ይዘው ሲጎትተው ሲያስገቧት ራሱ እያየኋት በቃ እንጃ ብቻ እግዚአብሔር በእውነት አንዳንድ ጊዜ ይጎብኘን ቤታችን ውስጥ ሁልጊዜም ይጎብኘን። ግን በጣም 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 ጸሎት ያስፈልገናል። ሰው መንፈስ ሲኖርበትና ሳይኖርበት በደንብ ፊቱ ላይ በደንብ ያስታውቃል። ይሄን አመንኩ አለ በቃ እውነቱን ነው። እኔም ላይ እንደዛ ነበር የሚታየው እና እንዲህ አይነት ነገሮችን በጣም በጣም ገርሞኝ ነው እየሰማሁኝ የመጣሁት። እንኳንም ሄድኩኝ ብዬ ነው የመጣሁትና HIV ቫይረስ ከሷም ከልጆቿም ላይ የጠፋው ባይዘዌ ዛሬ መንፈሱን ለመሸኘት መጡ አልኳችሁ እንጂ ተመርምረው እንደሌለባቸው ያወቁት ሲያዝ ነው። ዛሬ ተሸኝቷል። የታሰረ መንፈስ የተሸኘው ሲያዝ መንፈሱ መስገድ፣ መጸለይ፣ መቁረብ ሲጀምሩ ሲያዝ ውጤቱ ሪዛልቱ ተስተካከለ። ሳታስተካከል ውጤቱን አትሸኝም ተብሎ ማለት ነው። ልጆቹ ላይ የለ፣ እናትየዋ ላይ የለ። መድኃኒቱን አውጥተው ጣሉ። ተናደደ፣ አጓራ። የእናት ዛሬ ነው የሚለው ከእናት የመጣሁት ይላል። ቡና ቀም ነበር ይላል። የማያወራው ጉድ የለም። እና አፋን እንደዚህ አድርጎ እንደዚህ ጥር የሚያደርጋት ምንድነው ምናምን ሲባል ጊዜ አስተናጋጆቹ ንገሩ ምንድነው የሚለው የሚለፈልፈው ስላቸው ጊዜ በደንብ አስተውሎ በደንብ አልሰሙትምና አልተረዳሁም። አፋን እንደዚህ ብልቅጥ ነው የሚያደርገውና እኔ እንዲህ ነኝ ይለኛል አለ። ምናልባት ምን ለማለት እንደፈለገ ባይገባንም በጣም ከባድ መንፈስ ነው። ከቤተሰብ ከእናት ከአባት የመጣ ዛር ልጆች ላይ ሲያርፍ ወይም ደግሞ ሴቶች ላይ ሲያርፍ በጣም ከባድ ነው የሚሆነው። ከባድ ከሚያደርገው ነገር ውስጥ ሁለቱ ትዳሯ ላይ ሆና ከእናቷ እንደመጣባት ባለማወቋ ባሏን ትጎዳለች፣ ልጆቿን ትጎዳለች። ትልቁ ሌላው ደግሞ ለወደፊቱ ምን ማድረግ እንዳለባት ስለማታውቅ መፍትሄ ብላ የምታስበው መፋታትን ነው። በቃ አሁን ውጤት ብላ የምታስበው ወይም ደግሞ የዚህ ነገር መፍትሄ ብላ የምታስበው መፋታትን ነው። ለምሳሌ አንድ ሱሰኛ የሆነ ሰው፣ ጠጪ የሆነ ሰው፣ አጫሽ ቃሚ የሆነ መሬት ዓለም ላይ የሚኖር ሰው ነው ልበላችሁ መጣ ታሪኩን ለመለወጥ መጀመሪያ የሚያደርገው ነገር ቢኖር ጸበል መጸበል። ጸበል ይጠጣል ምን ይላል አይደል? እየሰማችሁ ነው። ጸበል ይጠጣል ምን ይላል? ያንን ታዩታላችሁ። ረጎበስ በርታ ምናምን ማለታቸው አይቀርም የዛን ጊዜ። ከዛ በኋላ እናንተ ስትጸልዩ ሳይ እሱም ደግሞ መዝገበ ጸሎት መቼም ሌላ የሚያውቀው ጸሎት ስለሌለው መዝገበ ጸሎት ከፍቶ መጸለይ ይጀምራል። አንዴ ሁለቴ ስታዩት አይ በርትቷል ማለት ነው ትላላችሁ። 3 4 እያያችሁት ነው። የሆነ ጊዜ ላይ ፈልጋችሁት እሱን ሰውዬ እንዲያግዛችሁ አይቀርታ ጸሎት ላይ ነኝ ቢላችሁ እንደምትሉት ድሮስ አዲስ ክርስቲያን ከጳጳስ ይበልጣል እንደማናውቀው። አሁን ጥሎት ሊሄድ እኮ ነው፣ ዝም ብሎ እስኪለምደው እኮ ነው ወረተኛ ብለን አናውቅ። እንዲህ ብለን የገደልነው ስንት ነፍስ አለ። እግዚአብሔር ይቅር ይበለን። ብዙ ነፍስ አጥፍተናል። እንዲያርገን ማደግ እየቻሉ ገና ሕፃናት ሆነው ቤተክርስቲያን ውስጥ የገደልናቸው ማለት እንደዚህ ናቸው። መስማት እየፈለጉ ሲመጡ አረ ጉባኤውን አበዛኸው
መጸለይ ፈልገው ሲመጡ ቦታ አጣህ እዚህ ነው የምትገኘው። መዝሙር ሲያደምጡ እናውቃለን እኮ ከአንድ ከሶስት መዝሙር በኋላ 14 ዘፈን እንደምትሰማ እኮ እናውቃለን እያልን የገደልነው ሰው የለም። እንዲህ አይነት ጠባይ ያለብን ሰዎች አሉ። ጣሊታን የገደላት ሞት ሊሆን ይችላል። እኛ የገደልናቸው ሰዎች ግን አሉ እንደዚህ። እነዚህን ሰዎች ክርስቶስ አይገርማችሁም ታዲያ? እኛው ራሳችን ገለናቸው። ቤት የተባለ ቤተክርስቲያን ውስጥ ሞተው ሕይወት የሚሰጥበት ቦታ ላይ እነሱ ሕይወት አጥተው የሚመላለሱ ናቸው። አብዛኞቻችን በነገራችን ላይ በአኗኗራችን እንዳትረሱት የሚገባው ጥቅስ ምን መሰላችሁ? ማንም የቆመ ቢመስለው አብዛኞቻችን ወድቀናል። የቆምን መስሎን ነው እንጂ ቤተክርስቲያን ውስጥ የቆምን መስሎናል እንጂ ተፍገምግመናል። አብዛኞቻችን አኗኗራችን ያንን ስለሚያሳይ እና ተስፋ ቆርጠናል። ራሱ አንዳንዶቻችን ቤተክርስቲያን ውስጥ የተገኘ ነው ሌላ ምንም ልንገኝበት የምንችልበት ቦታ የሚቀበለን አጣን። ብንለው ያኛውን ማለም አስቸገረ። እዚህም መተን ደግሞ ምንም ለውጡን ማየትም አቃተን። ክርስቲያኖች በመንፈሳዊ ሕይወታችሁ እግዚአብሔር ያላችሁን ለውጥ የማያሳያችሁ ትዕቢታችን ስለማይቻል አሁን የጸለያችሁት ጸሎት አያርገውና ክንፍ ያስወጣ ቢሆን ኖሮ ማን ተቀምጣችሁ እኛን ሰሙ ነበር? በራችሁ አይደል እንደምትሄዱት? እንዲሁም ሲያልቅ እኮ በረን የምንወጣው እኮ ወዲያው። ክንፍ ቢኖረንማ ጣሪያውም እንዳይሆን እንላለን ስንንቀሳቀስ እንድንታይ። ትዕቢታችን ስለማይቻል ጸጋችን እንዳይታወቅ እግዚአብሔር ከለለው። ስሙ የተመሰገነ ይሁን። እውነት ስለሚያውቀን ነው አመላችንን እንዲሁ ያደረገ። አብዛኞቻችን ግን ይህን ስላልተረዳን ቤት ውስጥ የሞትን ሰዎች አሉ። እንዲህ አይነቱንም ሰው እግዚአብሔር እድሉን አመቻችቼልሃለሁ፣ ቤተክርስቲያን አስገብቼልሃለሁ፣ እዚህ ከሞት የራስ ጉዳይ ነው። ልክ እንደ ጣሊታ እንደተጠጋው ጣሊታ ተነሽ እንዳለው ቤተክርስቲያን ውስጥ የሞቱትንም ሰዎች እግዚአብሔር ያስነሳል። ለምን አትሉ? እስኪ ለምን በሉ። የሙታንን መነሳት ተስፋ ስለምናደርግ ነው። ቤተክርስቲያን ውስጥ የሞተ ሰው አለ እንዲህ አይነቱ። ሁለተኛው ክርስቶስ ደግሞ ከሙታን ያስነሳው የሉቃስ ወንጌል ምዕራፍ 7 ከቁጥር 11 ጀምሮ ያለውን የዛን ጎበዝ ወይም የመበሊቱትን ልጅ ነው። እየሰማችሁ ነው? መበሊት የምትባል ወይም ባሏ የሞተባት አንዲት ሴት ነበረች። ባሏ መሞቱ ሳያንስ ደግሞ አንድ ጎረምሳ ልጇ ሞተባት እና ሞቶባት እሱን ለመቅበር ደግሞ እየሄዱ እያለ ክርስቶስ ሐዘንተኞቹን ተመለከተና ወደዛች ሴት ተጠግቶ አታልቅሽ አለ። እስኪ አታልቅሽ ይበሉ። በጣም የሚያጽናና ነገር እኮ ነው። አታልቅሽ አላት። ወዳ አይደለም የምታለቅሰው፣ ልጇን እየቀበረችም። የዚህ ሴት ታሪክ በነገራችን ላይ በጣም ነው የሚያሳዝነው። ለምን መሰላችሁ? ባሏን ስታጣ ቢያንስ በልጇ ተጽናንታ ነበር። ይጦረኛል፣ ያሳድገኛል፣ እርሱ አለልኝ ብላ። ባሏን ባጣችበት ቤት ውስጥ ደግሞ ልጇ ሲደገምባት ተስፋታለች ማለት ነው። ክርስቶስ አታልቅሺ ብሎ እንባዋን ያበሰላት ልጇን ለማስነሳት ብቻ ነው። ተስፋዋንም ሊቀጥልላት ስለፈለገ አታልቅሺ ልጅሽ አልሞተም ይነሳል አለ እና ተጠጋና ሰዎቹ ተሸክመውት የነበረውን ቃሬዛውን እንጨቱን ያዘው። በጣም ልብ ብላችሁ ስሙ። ወንጌል ላይ ያለምንም ዋጋ የተጻፈ አንዲትም ቃል የለች። አንዲትም ቃል ተጠግቶ ጣሊታን እንዳስነሳው አንቺ ተነሺ ብሎ እንደተናገረው ክርስቶስ ከሩቅ ሆኖ እንጨቱን ሳይዝ ማስነሳት ይችላል አይችልም? ለምን ቃሬዛውን ነካው ታዲያ? ቃሬዛውን በእጆቹ ነክቶ ነው። ከዛ በኋላ አንተ ጎበዝ ተነስ ያለው። ያ ጎበዝ ተነሳ። ጭፍቱ ምን መሰላችሁ? ቅዱስ ቄርሎስ ዘእስክንድርያ ይህንን ቃል ሲተረጉም ምን ይላል መሰላችሁ? ክርስቶስ የነካው ቃሬዛ ወይንም ደግሞ የነካው እንጨት ምንም እንኳን በቃሉ ቢያስነሳው እጆቹ የነካው ደግሞ ያ እንጨትም ለዛ ለሞተው ሰው ሕይወት ሰጥቶታል አለ። ቀጠለና ምን አለ? ክርስቶስ የነካው እንጨት ለዛ ሙት ሕይወት ከሰጠው ስጋው ያረፈበት ደሙ የፈሰሰበት መስቀልማ እንዴት ሕይወት አይሰጠንም ማለት። ቀጠለና አሁንም የሚያቆም መሰላችሁ? አሁንም ቀጠለና ምን አለ? ክርስቶስ የተሰቀለበት እንጨት ቢሸከም ስጋውን ለ3 ሰዓት ነው። 9 ወር ከማህፀኗ ደግሞ ያስቀመጠችው እመቤታችንማ እንዴት አድርጋ ብዙ ድንቅ ነገሮችን በሷ አታደርግም ማለት። እየሰማችሁ ነው? የሷ ድንቅ ነገር ማድረግ ምንም አይግረማችሁ። በነገራችን ተራ የሆኑ ነገሮች ላይ ስለእመቤታችን ጊዜ አታባክኑ። እየሰማችሁ ነው? አሁን ተአምር አረገች አላረገች እንዲሆነች ለእመቤታችን ተአምርም ብርቁ አይደለም። ክርስቲያኖች እየሰማችሁ ነው? እሷ ራሷ ተአምር ናት። ተውት ሌላ የምታረገውን ነገር። እሷ ራሷ ተአምር ናት። ምልክት እኮ ናት። ታውቃላችሁ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ልብ ብለን አናስተውለውም እንጂ እኮ ወንድ ልጅ ይሰጠናል ብሎ የተናገረውን የነብዩን ትንቢት ላይ
ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም ማን ትለዋለች? ትርጓሜውም ማን ከኛ ጋር ሆነ ማለት ነው። ይሄን ቃል ከፍ ብላችሁ ሲጀምር ምን እንደሚል ታውቃላችሁ? እነሆ ዘመኑ በደረሰም ጊዜ ራሱ እግዚአብሔር ምልክት ይሰጣቸዋል ብሎ ነው የሚጀምረው። እስኪ ምልክት ይሰጣቸዋል በሉ። ምልክት ማለት እኮ በግዕዝ ተአምር ማለት ነው። እሷ ናት እውነተኛይቱ ተአምር። እሷ የምታረገው ሌላው ነገር ችግር የለውም። እሷ ራሷ ተአምር ናት፣ እመቤታችን ማለት እዚህ መሬት ላይ መራመዷ ተአምር ነው። ሰው ሆና እንደ መላእክት ከንጽህና በላይ መኖር የምችል። ስለዚህ ያን ሰው ያስነሳውን እንጨት የነካውን ክርስቶስን ስታስቡት መስቀሉት እዚህ በላችሁ። ያ ክርስቶስ ነክቶት ሬሳውን የቀሰቀሰበትን ቃሬዛውን ስታስታውሱ ያረፈበት የእናቱ ማዕፀንት እዚህ በላችሁ። በመስቀሉ ላይ ክርስቶስ ስጋውን ቆርሶ ደሙን አፍስሶ ለዓለሙ ሕይወት ሰጠ። በእናቱ ማህፀን ላይ አድሮ ተወልዶ በዚች መሬት ላይ ተመላለሰ። ከሁለቱም እግዚአብሔር አምላክ ቃሉን አልነሳቸው። በመስቀሉም በቃሉ እንድናለን፣ በእመቤታችንም ደግሞ ከሷ በሚወጣውም ቃል ፈውስ። ለወንድማችን ለዲያቆን ዘላለም ታዩ እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። ይህ ብዙዎቻችን የምናስበው ሀሳብ ነው። አንድ ሰው ጸሎት ሲጀምር፣ አንድ ሰው መንፈሳዊ ምግባራትን ማድረግ ሲጀምር ብዙ ጊዜ እንተቻለን፣ እንነቅፋለን። ከነበረበት ከሱስ ህይወት፣ ከመከራ ህይወት፣ ከፈተና ህይወት ወደ ቤተክርስቲያን መጥቶ ቤተክርስቲያን ገብቶ ጸሎት ሲያደርግ እግዚአብሔርን በማመስገን ፈንታ ብዙዎቻችን አሁን ወንድማችን እንደገለጹ አላት ምልክቶችን የምናሳይ ሰዎች አለን። ቤተክርስቲያን መመላለስ ስንጀምር፣ ወደ ቤተክርስቲያን መቅረብ ስንጀምር ብዙዎቻችን በምንናገራቸው ንግግሮች ብቻ ሰዎችን ከቤተክርስቲያን የምናደርግ በጣም ብዙ ሰዎች አለን። ከቤተሰብ ጀምሮ በነገራችን ላይ ቤተሰብ፣ ጓደኛ፣ በቅርብ የምናውቃቸው ሰዎች በሙሉ ንግግሮቻችን በሙሉ ደስ የማይሉ ሆነው እነዛን ሰዎች ከቤተክርስቲያን የምናደርግ በጣም ብዙ ሰዎች አለን። ስለዚህ እግዚአብሔር አምላካችን በእውነት ንጹህ ልብን ይፍጠርልን ለሁላችንም። እግዚአብሔር አምላካችን የመዳኑን መንገድ የመፈወሱን መንገድ የሚያዘጋጅልን እኛ ውስጣችን ንጹህ ማንነት ሲኖረን ንጹህ ልብ እንዲኖረን እግዚአብሔርን ልንጠይቅ ይገባልና ሁላችንም ንጹህ ልብ ካለን ወደ እግዚአብሔር የምንቀርብበትን መንገድ ዘወትር እያዘጋጀን በንስሐ በቅዱስ ቁርባን የታተምን በምስጢራት የተሳተፍን በቤተክርስቲያን ስርዓትና መንገድ ውስጥ የምንጓዝ ሆነ እግዚአብሔር አምላካችን ይፈውሰናል፣ ያድነናል። ከመከራዎቻችን ከችግሮቻችን በሕይወታችን ከሚገጥሙን ከሁሉም ነገሮች እግዚአብሔር አምላካችን ያወጣናል እና ልንበረታ ልንጠነክር ይገባል። እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። ወደ ቀጣይ ቪዲዮ እንሂድ። ይህ ሁሉ ምን አመጣው? በቃ ለምን ትሰራለች? ለምን ትሰራለች? ለምን ትሰራለች? ጥያቄ ለምን ትሰራለች? አዎ ለምን ትሰራለች? ና ወደዚህ ውጣ። ለምን ትሰራለች? ምን ማለት ነው? ለምን ትሰራለች? በቃ ለምን ታድጋለች? ለምን ትሰራለች? በቃ ፖለቲከኞች በከንቱ ይደክማሉ። እንዲህ ያለ የመናፍስት አደጋ እንዳለ መረጃው የሌላቸው እንደውም አልፎ ተርፎም በራሱ ጥላ ውስጥ የሚታሰሩ ሰዎች የሚናገሩትና የሚሆነው ነገር የተለየ ነው። ለምን ትሰራለች? በ15,000 ብር ነው ያስገባንላት። 15,000 ብር ይናል ምን አስፈለገ? እቃው እንዳይወጣ ደግሞ ሌላ ጓደኛ ነበርኩኝ ቀረቀርኩላት። ሴት ጓደኛዋ ነበርኩ ደግሞ 15,000 ብር ከፍዬ እቃው እንዳይወጣ። ምንድነው የምትሰራው እሷ? ትነግዳለች። የት ሱቆች አላት፣ እቃም ታስመጣለች ከውጭ። ታዲያ ታስመጣ ለሀገር እድገት እኮ ነው። ለምን ሰው እሷ ብታድግ ሌላውም ሰው እኮ ያድጋል አብሮ። ማደግ የለባትም። ምን ትሆን ታዲያ? በቃ ፍዝዝ ብላ ቁጭ። እንዴት? እስቲ እንዴት ነው ቁጩ እንዴት ነው? በቃ በፊት አንተ ጋር ሳትመጣ አንተ ጋር ሳትመጣ እንደዚህ ነው። በቃ እንዴት? ቀኑ ሙሉ እንደዚህ ቁርምድ ብላ ትኝት በቃ ሰዓት ሙሉ ቀኑ ሙሉ ነው። አልብሳ ነው የምታስተኛት? እንዴት አድርገህ ነው የምታስተኛት? አልብሳ ነው የምታስተኛት? ምንድን ነው የማለብሰው? ብርድ ልብስ ነው? ሶፋ ላይ ነው? አዎ ጋቢ፣ በሶፋ ላይ ጋቢ ለብሳ ቀኑ ሙሉ ትኝት። እንዴት? እስቲ ላሳየህ። ትራስ አለው? አዎ አለው። በቃ ቆራምደን እናስተኛለን። በቃ ቆርመድ
በቃ ትቆራመድ። ይሄንን በምን ሂሳብ እናወጣለታለን? ምን ብለን እናወጣለን? በምን ቋንቋ ነው የምንገልጸው? ይሄ የሚናገርህ እሱ አይደለችም። ምንድነው? መተት ሰይጣን አጋንንት ነኝ። አጋንንት እንዳታፍርም አጋንንት ነኝ ስትል ምን ያሳፍራል? በቃ ታላክን ገባን። በቃ ቆራምድ ተባል ተቆራመደች። በቃ አንተ ጋር መምጣት ጀምራ ትቷት ነበር። ደግሞ ትንሽ ቀየር ስትል ውድ ቤተሰቦቼ ለዚህ ነው በተደጋጋሚ እንንቃ። በተለይም ደግሞ በንግዱ ዓለም ውስጥ ያላችሁ እህቶቻችን፣ ወንድሞቻችን ዙሪያችሁን በደንብ ልትቃኙ ይገባል። የምትሰሯቸው ስራዎች በሙሉ ስም እግዚአብሔር የሚጠራበት ከእግዚአብሔር ጋር የተገናኘ ሊሆን ይገባል። አስተውሉ ውድ ቤተሰቦቼ። ዛሬ በዚህ ቪዲዮ ላይ እንደተመለከታችሁት ይህችን እይታችንን ብቻ ነው የተመለከተው። በጣም እልፍ የሆኑ በጣም ብዙ ሰዎች የራሳቸው የሆነ ንብረት ያላቸው፣ ሱቅ ያላቸው፣ ሀብት ያላቸው ሀብቱ የራሳቸው እንዳልሆነ የሚያስቡት ሰዎች አሉ። ምክንያቱም በተያዙበት መንፈስና በተያዙት መተት አማካኝነት ማለት ነው። ይህንን የሚያደርጉት ደግሞ የሩቅ ሰዎች አይደሉም። እዛው አብራቸው የምትሰሩት ጓደኛ፣ የቅርብ ሰው፣ እዛው በዙሪያቸው ያሉ ሰዎች ናቸው ይህን ስራ የሚሰሩት። እንግዲህ እህታችን ቀንና ሌሊት እየተኛች የምታሳልፍ በእንቅልፍ ብቻ የሚያፈዛት የሚያደነዛት መተት ነው የተላከው ማለት ነው። ከሰዎች በታች እንድትሆኑ፣ ሰርታችሁ በረከት እንዳይኖራችሁ፣ ሰርታችሁ እንዳትለውጡ፣ ሰርታችሁ ሰላምና ደስታ እንዳታገኙ፣ ቤተሰቦቻችሁን እንዳትረዱ፣ እንዳታግዙ እርዛው አብሯችሁ የሚሰሩ ጓደኞቻችሁ፣ በቅርብ የሚታወቋቸው ቤተሰብም ሊሆን ይችላል፣ ይህንን ስራ ይሰራሉ ማለት ነው። ለዚህ ነው ጠላታችን ዲያብሎስ ለመንቃት ያለብን። ከዛ ውጭ ደግሞ እነዚህን ነገሮች ለማሸነፍ በደንብ መንቃት ማወቅ ያለብን ጉዳይ ምንድን ነው? ከምንሰራው ስራ አስራት በኩራት ማውጣት፣ ቤታችንን በካህናት ማስባረክ፣ ዙሪያችንን በሙሉ ጸበል እየረጩ ከቻልን ደግሞ በሱቆቻችን ውስጥ ቅዱሳን ስዕላትን እያስቀምጥን ያንን ቦታ በዕጣን እያጠነንም ጭምር ማስተካከል ያስፈልጋል ውድ ቤተሰቦች። ምክንያቱም መተተኞች እና ደብተራዎች በተለይም ደግሞ በቅርብ ያሉ ጓደኞቻችን ለኛ አርፎ ስለማይተኙ፣ በተለይም በተሰጣችሁ ጸጋ መልካም ሰዎችን የምታፈሩ ሰዎች፣ ጥሩ ደንበኛ የምትይዙ ሰዎች እንደዚህ አይነት ነገሮችን ከእናንተ ለመቀማት ደግሞ ሌሎች ሰዎች ደግሞ ሩጫ ውስጥ ይገባሉ ማለት ነው። ዛሬ ገበያው በሙሉ የተያዘው በመተት ነው። ዛሬ ብዙ መርካቶ ብትሄዱ፣ ሌሎችም ገበያዎች ብትሄዱ፣ ሾላ ብትሄዱ፣ ሌላም ገበያዎች በጣም ትልልቅ የምትሏቸው ገበያዎች ብትሄዱ በዚህ የተሳሰሩ ሰዎች ትመለከታላችሁ። አንዳንዱ ሱቅ ሰው የሚጎርፍበት ሱቅ ሆኖ ታገኛላችሁ። አንዳንዱ ሱቅ ደግሞ ወርም ተቀምጦ ምንም የማይሸጡ ሰዎችን ልታገኙ ትችላላችሁ። ይህ በመተቱ የተያዘ አሰራር ነው። የመተቱ ዓለም ምን ያህል ሰዎችን እየተቆራኘና እየያዘ እንዳለ በግልጽ የምናየው ስለሆነ ማለት ነውና ልንጠነቀቅ ልንነቃ ይገባል ውድ ቤተሰቦች። ስለዚህ እያንዳንዱን የምንሰራቸውን ስራዎች እግዚአብሔር እንዲገባበት በእግዚአብሔር ስም የተባረከ እንዲሆን ገንዘባችንን በስም እግዚአብሔር ሊባረክ ይገባል። ከገንዘባችን አስራት በኩራት ማውጣት አለብን። ነዳያንን መመገብ አለብን። የተራበውን ማብላት አለብን። ይህንን ማድረግ አለብን ውድ ቤተሰቦች። ሱቃችን ንብረታችን በሙሉ እንዲባረክ ሱቃችንን በጸበል በእምነት በሌላውም ነገር ዕጣን በካህናት እያሳጠንን ድርሳነ ሚካኤል ድርሳነ ሩፋኤልን እያጸለይን በተለይም ደግሞ የቅዱሳንን ጸሎት በዛው በሱቅ ውስጥ እየጸለይን ሱቃችንን ንብረታችንን በሙሉ ልናስባረክ ይገባልና በተለይም ነጋዴዎች በጣም ጥንቃቄ ልታደርጉ ይገባል። እንደዚህ አይነት መረጃ የምናካፍላችሁ እኛ ስለ ሰይጣን የማውራት ሱስ ኖሮብን አይደለም፣ እንድትነቁ እንድታውቁ ስለምንፈልግ ነው። ውድ ቤተሰቦቼ እግዚአብሔር አምላካችን ከሁላችን ጋር ይሁን። ልጅም የሚሰጠው ማን ነው? እግዚአብሔር ነው። እኔ በጣም የሚገርመኝ ሰው መቼም በሰው ይቀናል፣ በእግዚአብሔር የሚቀና ሰው አለ፣ በእመቤታችን ስራ የሚቀና ሰው አለ። እኔ ግርም የሚለኝ ይሄ ነው። አንዳንድ ሰዎች በጣም በመንፈሳዊ ህይወታቸው የሚስቱ አሉ። ለምሳሌ ሁለት ጓደኛሞች እንበልና ጻርቃኔ ማርያም ሄደው ሱባኤ ገቡ። አንዷ መልስ ከተሰጣት አንዷ ደግሞ መልስ ካጣች መልስ የተሰጣት ስትነግራት ያቺ ደግሞ ለምን ለኔ መልስ አልተሰጠኝም፣ እንዴት እመቤታችን ለኔም አላደረገችም ብለው እመቤታችን ላይ የሚነሱ ሰዎች አሉ። እግዚአብሔር ትዳር ሲሰጣቸው፣ ልጅ ሲሰጣቸው፣ ስራ ሲሰጣቸው፣ ህይወታቸው ሲባረክላቸው እኔም እጸልያለሁ ሰግዳለሁ ግን ለኔ አልተደረገም፣ ለከሊት ለከሌ ለጓደኛዬ ተደረገ ብለው እግዚአብሔርን እንደሚያዳላ እመቤታችንን እንደምታዳላ ሰው እያሰቡ በእመቤታችን ስራ የሚቀኑ ሰዎች አሉ። ሰው በሰው ሊቀና ይችላል፣ ግን እግዚአብሔር በሚሰራው ስራ ላይ የሚቀና ከሆነ እግዚአብሔር ለምን ይሄንን አደረገ፣ ለምን ለኔ አላደረገም፣ እመቤታችን ለነከለ ይሄን አድርጋ ለምን ለኔ አላደረገችልኝም ማለት ይሄ ቅናት ነው። እግዚአብሔር ለፈቀደ ያደርጋል አይደል? ማድረግም
አለማድረግም የእግዚአብሔር መብቱ ነው። ሲደረግልን ብቻ አይደለም ለምን እንዳልተደረገልንም እኮ አንዳንዴ ማመስገን አለብን። ተሰጥቶን እኮ ልንጠፋበት እንችላለን አይደል? ከዚህ በፊት እኮ ነግሬያቸዋለሁ። ቅዱስ ገብርኤልን የምትዘክር ምንም የሌላት የኔ ቢጤ ነበረች ደብረ ብርሃን የምትኖር ገብርኤልን ትዘክራለች። ታኅሳስ 19 የገብርኤል ቀን የዛሬ 10 ምናምን ዓመት ታሪክ ነው የምነግራቸው። ቶምቦላ ወጣላት፣ መኪና ደረሳት፣ ጉር ተባለ፣ ገብርኤል ሰጣት ተባለ። ያንን መኪና ወሰደች፣ ከሀብታሞች ጋር ዕቃ መጫን ጀመረች። በኋላ የሰው ባል ነጠቀች። ይገርማችኋል። አብሯት ከሚሰራው ሰው ጋር በቃ ውሽማ ሆና የሰው ባል ነጥቃ መኖር ጀመረች። ያቺ ደግሞ የሄደች ሥላሴ ማልቀስ ጀመረች። ገብርኤል ምን ችግር አለበት? በአመቱ ጠብቆ በምትሄድበት መኪና ከውሽማዋ ጋር እየሄደች ከባድ መኪና ወጥቶ ደፍጥጦ ገደላት። አሁን እንዲህ አይነት ቢሰጣችሁ ምን ይሰራላችኋል? አንዳንዴ እኮ ማይሰጠን አያያዙንም ወይ አናውቅበትም፣ አጠቃቀሙንም ወይ አናውቅበት ይሆናል። ወይም ደግሞ ጸጋችንም ላይሆን ይችላል። ወይም ደግሞ የሚሰጠን በጊዜው ጊዜ ነው። ለኛ ወዳጅ ዛሬ ከተሰጠ ለኛ የዛሬ ዓመት ሊሰጠን ይችላል። የዛሬ 3 ዓመት 10 ዓመት ሊሰጠን ይችላል። የኛ ስራ በእግዚአብሔር ጣልቃ መግባት ሳይሆን በትጋትና በትዕግስት መጠበቅ ነው። አሁን በሷ ትዳር የሚቀኑ በማለ የሚቀኑ ናቸው። በእግዚአብሔር ላይ እግዚአብሔር ሊሰጣት ለምን ወለደች ማለት በእግዚአብሔር ላይ በቀናት መነሳት። እየሰማችሁ ነው። ኑሯችን በጌርጌሴኖን ነው። ጌርጌሴኖን ላይ ፍቅር የለም። ጌርጌሴኖን ላይ ሰው የለም። ሰው የሚመስል ነው ያለው። ጌርጌሴኖን ላይ እምነት የለም። ጌርጌሴኖን ላይ ተራ ሰራተኞች ከበጎችና ከከብቶች ጋር የሚኖሩ ለዛውም ደግሞ እሪያ የሚጠብቁ አሳማ የሚጠብቁ ናቸው። ጌርጌሴኖን ላይ የአሳማዎች መኖሪያ ቦታ ነው። ጌርጌሴኖን ላይ ብቻውን እየጮኸ የሚኖር ሰው ነው። ይጮሃል፣ ማንም አያደምጠው። አሁን ሰማለን እናያለን። እዚህ ሀገር ያለው በተለያየ አይነት መንገድ የሀገሬ ጉዳይ ያገባኛል እያለ ይጮሃል 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 ይጮሃል፣ ግን የሚሰማ የለም። እንድንጮህ ይፈቅዱልናል፣ ግን ማንም አይሰማ። ሲፈቅዱልህ እንደማይሰሙ ሆነው ይፈቅዱልሃል። እግዚአብሔር ምሕረቱን ያብዛልን። እንዳይሰሙ ሆነው ይፈቅዱልሃል። ለምን? የምንኖረው በጌርጌሴኖን ውስጥ ነው። ያም በጌርጌሴኖን የሚኖረው ሰው ይጮሃል ይጮሃል ይጮሃል፣ ማንም የሚሰማው የለም። አንዳንዶቹ ጩኸቱን ይሸሹታል። አንዳንዶቹ በመጀመሪያ ደረጃ አውቀውታል። የተጣለ ሰው መሆኑን አውቀውታል። የተጣለ ሰው ከእናት ከአባት ተወልዶ የተጣለ ሰው፣ ስንት የተጣለ ሰው አለ። አሁን እኮ እዚህ አመሉ የጣለው፣ ጊዜ የጣለው፣ ዘመን የጣለው፣ ዕውቀት የጣለው፣ ኑሮ የጣለው፣ አመት የጣለው፣ አቤት አስተምሮ የጣሉት፣ አሳድገው የጣሉት ስንት አለ። አልፈልግም ብሎ ደግሞ ራሱን የጣለ ሰው አለ። አብዛኛው ኤርትራውያንና ኢትዮጵያውያን በተለያየ አይነት መንገድ በመናፍስት ጠውልገው ወደ ላይ ቀና ሲሉ የሚቀጠቅጡ መሪዎች በስተው፣ ወደ ጎን ዞር ሲሉ አመፃና ክፉ ነገር የበዛባቸው መተተኞች በስተው፣ ወደ ኋላ ሲያዩ የሚጎትትና ወደ ኋላ የሚያስቀር አይነ ጥላ በሕይወት ውስጥ ተደብቆበት ተጋርዶበት የሚጥለው በዛኩ። የሚገፋን የሚወረውረን ዝም በል የሚለን በጩኸታችንም ላይ እንኳ ማንም ሊሰማ የማይችል ሁኔታ ውስጥ የወደቅነው እኛም የጌርጌሴኖን ሰዎች ስለሆን ነው። የሕይወት ጌርጌሴኖን የአገር አይደለም፣ የሕይወት ጌርጌሴኖን ወገን ያጣበት ዘመን፣ አንዱን አንዱ የሚያግዝበት ሳይሆን አንዱን አንዱ የሚጥልበት ዘመን፣ ከቀደመ ወደ ኋላ የሚጎተትበት ዘመን፣ በትምህርትና በእውቀት ደረጃ ብዙ 100,000 ጊዜ የማሉ ምሁራኖችና በሀገር ደረጃም እንደዚሁ ትልቅ ደረጃ ላይ እናደርሳለን የሚሉ ኃያላኖች ነበሩን። ግን አላዋጡንም።
ወደምንፈልገው መንገድና እውነት ሊመራ የሚችል ልብ፣ ሕይወት፣ ጊዜ፣ ዘመን አላገኘንም። ያወሩትን ያህል መሆን ያልቻሉ ስለሆኑ አንዱን አንዱ እየገፋው፣ አንዱን አንዱ እየጣለው፣ አንዱን አንዱ እየሰበረው፣ አንዱን አንዱ እያሰረው፣ አንዱን አንዱ እየገደለው ምሁርነትም አዋቂነትም ትልቅነትም መከነና ሁሉም በጌርጌሴኖን ላይ ይኖራል። ጌርጌሴኖን ላይ ያለ ሕዝብ ምንጊዜም አያድግም። በጌርጌሴኖን ላይ ያለ ሕዝብ ምንጊዜም ለመስማት ዕድል የለውም። ማን እስኪመጣ ድረስ ጌታ እስኪጎበኝ አምላካችን መድኃኒታችን የድንግል ማርያም ልጅ ኢየሱስ ክርስቶስ ከፊታችን እስኪቆም ድረስ አንፋቀርም በእውነት። ምክንያቱም ውስጥ ያለው ጠላታችን በከፍተኛ ሁኔታ አንደኛ ስብዕናን ይዋጋል፣ ሁለተኛ ነፍስህን ይዋጋል፣ ሶስተኛ ኑሮህን ይዋጋል፣ አራተኛ ታሪክህን ይዋጋል፣ አምስተኛ ጊዜህን ይዋጋል። አየህ፣ የማይዋጋው ነገር የለም። የመንፈስ ዓለም ስለሆነ እንዴት እያንዳንዷ ሰዓት በሱ ዘንድ ስራ ላይ ናት። ይህንንም ምስኪን ሰው የምናየው ስራ ላይ የሆነ እርኩስ መንፈስ ነው። ቅዱስ አይደለም፣ እርኩስ መንፈስ ነው። እኔ ጋር አይነ ጥላ አለ ግን እርኩስ አይደለም ማለት አትችልም። ምንድነው ያለው? ታዲያ ቅዱስ የሆነ ሐሳብ እንዴት ማምጣት እንችላለን? እንደ ሀገርም እንደ ሕዝብም ይሄ ያለብን እንዲህ ማሰብ አንችልም። ሌላው ዓለም የቀደመንም እኮ በዚሁ ከጠላት ጋር በተያያዘ አምላክ የለሽ በመሆን ውስጥ ግፍን በተለያየ አይነት መንገድ እየተጠቀመም ጭምር እንደሆነ አንርሳ። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ ሌሎች ትምህርቶችን ሌሎች ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። ይህ ቪዲዮ ይጠቅማል ብላችሁ የምታስቡ ከሆነ ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን፣ ጥያቄዎቻችሁን ጻፉ። ጥያቄ የሚያስነሳባችሁን ነገር ብጽፉ ብዙ ሰዎች የሚማሩበት እንደዚሁም ደግሞ መልስ ይዘን የምንቀርብበት ጥያቄ ይሆናልና እግዚአብሔር አምላካችን ከሁላችን ጋር ይሁን። እንበርታ፣ እንጠንክር። ይቆየን። አሜን።